አንደኛ የሐሰት ጸጸትና የሐሰት እንባ። አንዳንድ ጊዜ ዲያብሎስ በስህተት እንድትቀጥል ለማድረግ የሐሰት የሆነ የልብ መቃጠልን እና ሌላው ቀርቶ በምትጸልይበት ጊዜ የሐሰት እንባ ከዓይንህ እንዲወርድ ያደርጋል። ይህን ማድረግ ለእርሱ በጣም ቀላል ነው። እንድትታለልና መልካም ነገር እያደረግህ እንደሆነ እንዲሰማህ ለማድረግ አጋንንቱን በጸሎትህ ጊዜ እንዳይረብሹና እንዳይፈትኑ ያዛቸዋል። ይህንን እንዴት እንደሚፈጽመው የሚያሳይ ጥሩ ምሳሌ አለ። ከብዙ ዓመታት በፊት አብረው በኃጢአት የሚኖሩ ሁለት ወጣቶችን አገኘሁ። ሁል ጊዜ የሚነግሩኝ ነገር ግን አንድ አይነት ነገር ነበር። አባ አብረን ጸሎት እናደርጋለን፣ መጽሐፍ ቅዱስም አብረን እናነባለን። ታዲያ ይህ እንዴት ኃጢአት ሊሆን ይችላል? ትክክል መስሎ ከተሰማ ስህተት ሊሆን አይችልም የሚል አንድ የድሮ ዘፈን ነበር። ይህን ዘፈን ስሰማ ይህን ዘፈን የደረሰው ራሱ ዲያብሎስ ሳይሆን አይቀርም ብዬ አስባለሁ። ሁለተኛ ከመታወክ በፊት የሚገኝ ሰላም። ይህ ደግሞ ዲያብሎስ ወጣቶችን በኃጢአት ለመጣል የሚጠቀምበት ሌላው ዘዴ ነው። እንደሚከተለው ያለ ነው። አንድ ወጣት ከአንዲት ልጅ ጋር ይተዋወቃል። ከዚያም ቤተሰቦቻቸው ሳያውቁ መገናኘት ይጀምራሉ። ይህንን መቀራረባቸውን ለንስሐ አባታቸው በመናገር ስለሚፈሩ በኑዛዜ ጊዜ ስለዚህ ጉዳይ ምንም ነገር አያነሱ። ዲያብሎስም በጆሮአቸው ይህ እኮ ንጹሕ ጓደኝነት ነው እያለ ያሾካሹኩባቸዋል። ሌላ የፍትወት ሐሳብ ሳይቀሰቀስባቸው ረጅም ሰዓታትን አብረው ያሳልፋል። ምንም አይነት መነካካትና አካላዊ ቅርበት አይኖራቸው። ምክንያቱም ዲያብሎስ አጋንንቱን አትፈትኗቸው ብሎ ነግሯቸዋል። ከዚህ የተነሳ የተሳሳተ የደህንነትና በራሳቸው የመተማመን ስሜት ያድርባቸዋል። በአንድ ክፍል ውስጥ ለብቻቸው ቢገናኙም እንኳን ቅድስናቸውን የሚያሳድፍ ምንም አይነት ድርጊት አይፈጽሙ። ይህም በዲያብሎስ የተጻፈ ተውኔት ስለሆነ ነው። አንድ ቀን በአንድ ላይ ባለፉት ወራት እንዳደረጉት በአንድ ሶፋ ላይ አብረው ሲሆኑ ዲያብሎስና ሰራዊቱ በድንገት ከየአቅጣጫው ፈተናን ያመጡባቸዋል። የፍትወት ፍላጎትም ይቀጣጠልባቸዋል። ፈጽሞ ባልጠበቁት ሁኔታ በኃጢአት ይወድቃሉ። ሶስተኛ የተቃራኒ ሐሳቦች ውጊያ። ይህ ደግሞ ዲያብሎስ መንፈሳዊነታችንን ለማዳከምና በቀላሉ ሊጥለን ሲፈልግ የሚሰራው ተንኮል ነው። በአእምሮአችን ሁለት የሚቃረኑ ሐሳቦች ያስነሳል። ሁለቱም ሐሳቦች መልካም ሐሳቦች ነው። ነገር ግን ያለማቋረጥ በአእምሮአችን ውስጥ ይፈራረቃሉ። ሁለቱም ሐሳቦቻችን የየራሳቸው አሳማኝነት ያላቸውና ተገቢ በሆኑ የመጽሐፍ ቅዱስ ጥቅሶች የተደገፉ ናቸው። የትኛው ሐሳብ ከፈጣሪ ዘንድ እንደሆነና የትኛው ደግሞ እንዳልሆነ ለማየት ስንጣጣር ብዙ ርቀት እንጓዛለን። እውነታው ግን ሁለቱም ሐሳቦች ከዲያብሎስ መሆናቸው ነው። ይህንን የሚያደርገው ግን ፍሬ ቢስ ለሆኑ ነገሮች ትኩረት በመስጠት እንድንዳከምና በቀላሉ ለጥቃት እንድንጋለጥ ብሎ ነው። ለዚህ አይነቱ ማመንታት ግን መፍትሄው የንስሐ አባትን ማማከር። አራተኛ የመንፈሳዊ እድገት ውጊያ። ዲያብሎስ በመንፈሳዊ ሕይወት ለማድረግ ከመጠን ያለፈ ጉጉት እንዲያድርብህ ሊያደርግ ይችላል። በአእምሮህም ምንም አይነት እድገት እያሳየህ አይደለም፣ ንስሐ አባት ብትለውጥ ይሻላል ያለ ሊያንሾካሾክ ይችላል። ሁላችንም አንድ የምናውቀው ነገር ግን አለ። እግዚአብሔር የመንፈሳዊ ተጋድሏችንን ፍሬ እስከ መጨረሻው የሕይወታችን ፍጻሜ ድረስ ይደብቅብናል። ይህንን የሚያደርገው ለእኛ ካለው ፍቅር የተነሳ ነው። የትጋታችንን ውጤቶች ካየን ወዲያውኑ ይህንን ፍሬ ያገኘነው በእግዚአብሔር ቸርነት ሳይሆን በእኛ ቅድስና እንደሆነ እናስባለን። ከዚህም የተነሳ በተጋድሎ ያገኘነውን ሁሉ በትዕቢትና ራስን ጻድቅ አድርጎ በመመልከት እናጠዋለን። እግዚአብሔር እስራኤላውያንን ወደ ተስፋይቱ ምድር ሲያመጣቸው እንዲህም ብሏቸው ነበር። አምላክህም እግዚአብሔር እነዚህን አሕዛብ በጥቂት በጥቂቱ ከፊትህ ያወጣቸዋል። የምድረ በዳ አራዊት እንዳይበዙብህ አንድ ጊዜ ታጠፋቸው ዘንድ አይገባህም። ዘዳግም ምዕራፍ 7 ቁጥር 20። አባቶቻችን ይህንን ሲያብራሩ አሕዛብ የኃጢአቶቻችን ምሳሌ ናቸው ይላሉ።
እግዚአብሔር ኃጢአቶቻችንን በአንድ ጊዜ እንዲወገዱ አይፈልግም። ምክንያቱም የምድረ በዳ አራዊት የተባሉት ትዕቢትና በራስ መመካት ይበዙብንና ይወጡናልና። የትጋታችንን ውጤት ለማየት መጠበቅ እንደሌለብን የሚያስረዳ ሌላ ምሳሌም ጌታችን ነግሮናል። እርሱም አለ፣ በምድር ዘርን እንደሚዘራ ሰው የእግዚአብሔር መንግሥት እንደዚህ ናት። ሌሊትና ቀን ይተኛልም ይነሳልም፣ እርሱም እንዴት እንደሚሆን ሳያውቅ ዘሩ ይበቅላል ያድጋልም። ማርቆስ ምዕራፍ 4 ቁጥር 26። በቤትህ ውስጥ አትክልት ከተከልክ በየዕለቱ ያድጋል። ሲያድግ ግን ልታይ ትችላለህ። በመንፈሳዊ ሕይወትህም እንዲሁ ነው። ውጤትን ለማየት አትጠብቅ፣ ምክንያቱም እግዚአብሔር ለጥቅማችን ሲል እድገታችንን ይሰውረዋልና። 5ኛ ተጨማሪ ኃጢአቶች። አባቶቻችን ዲያብሎስ ሊዋጋን ሲመጣ በቀኝ እጁና በግራ እጁ 2 ረዳት አጋንንት ይዞ ይመጣል ይላል። በቀኝ እጁ ይዞት የሚመጣው የሚያስታብይ ሰይጣነ ትዕቢት ይባላል። በስተግራው የሚይዘው ደግሞ ተስፋ የሚያስቆርጥ ሰይጣነ ቀቢጸ ተስፋ ይባላል። ዋናው ሰይጣን ፈትኖ በኃጢአት ከጣለ ተስፋ የሚያስቆርጠው ሰይጣን ይረከብሃል። የመዳን ተስፋ እንዲሟጠጥና ተስፋ እንድትቆርጥ በሚያስደነግጥ ሁኔታ ይወቅሳል። ይህን ጊዜ ደጋግመ በመውደቅ ምክንያት እየወቀሰ ያለው ሕሊና ወይም ፈጣሪ ይመስልሃል። ነገር ግን ተሳስተሃል። አባቶቻችን እግዚአብሔር በእርጋታና በፍቅር እንጂ በማስጨነቅ አይገስጽም ሲሉ ተናግረዋል። ፈተናውን ድል ካደረግ ደግሞ የትዕቢት ሰይጣን በራስ የመመካትና የጻድቅነትን ስሜት በአእምሮ ማመላለስ ይጀምራል። በእውነቱ ከሆነ ይህንን ኃጢአት በመዋጋትህ ልምድ እያካበትክ ነው፣ ወይም ይህን የመሰለውን ነገር እየነገረ በእግዚአብሔር ቸርነት ያገኘውን ድል እንድታጣ ያደርጋል። ተስፋ አስቆራጭ ሰይጣን አንዳንድ ጊዜ ሥጋ ወደሙ ለመቀበል በተሰለፍንበት ጊዜ እንኳን በአእምሯችን እግዚአብሔርን እንድንሰድብ ወይም የዝሙት ሐሳብ እንድናስብ ሊያደርገን ይችላል። ከዚያም በድህነታችን ተስፋ እንድንቆርጥ ለማድረግ ይገስጸናል፣ ይወቅሰናል። አንድ መነኩሴ በአእምሮ እግዚአብሔርን የመሳደብ ሐሳብ በተደጋጋሚ እየተዋጋው ስለነበር ተጨንቆ ወደ አበምኔቱ ሄደ። አበምኔቱ ግን እነዚህን ሐሳቦች ንቆ እንዲተዋቸውና እነዚህ ሐሳቦች የራስ ሐሳቦች ናቸው እንጂ የኔ ሐሳቦች አይደሉም፣ ስድብህን በገዛ ራስ ላይ ይሁን ብሎ ዲያብሎስን እንዲቃወም ነገሩት። የሐሰት መገለጦችና ራእዮችና ህልሞች በተሳሳተ አስተሳሰብህ እንድትቀጥል ለማድረግ አንዳንድ ጊዜ ዲያብሎስ ነገሮችን ከመሆናቸው በፊት እንድታውቃቸው ሊያደርግህ ይችላል፣ ወይም የሌሎችን ሰዎችን ሐሳብ እንድታውቅ ሊያደርግህ ይችላል። ዲያብሎስ እንዴት ይህን ማድረግ ይችላል? በጣም ቀላል ነው። ለምሳሌ ሀገር ቤት ያሉ አያትህ በጠና እንደታመሙ ያውቃል። ስለዚህ ይህንን ሐሳብ በአንተ ሕሊና እንዲታሰብ ያደርጋል። አንተም ደንግጠህ ስልክ ትደውላለህ። በዚህ ጊዜ አያትህ በጣም እንደታመሙ ይነግራል። ይህንን ስታምን ሌሎች ነገሮችንም እየነገረ እግዚአብሔር የገለጠልኝ ነው ብለህ እንድታስብ ያሳምናል። በትዕቢትና ራስ እንደ ጻድቅ በማየት ኃጢአትም እንድትሞላ ያደርጋል። ዮሐንስ ከላማይክስ ደግሞ እንዲህ ሲል ገልጾታል። ዲያብሎስ ሐሳቦችን በአንድ ሰው ሕሊና ላይ ከተከለ በኋላ ይህንኑ ሐሳብ ለሌላ ሰው በመንገር ራሱን የሰውን አእምሮ የሚያነብ እንደሆነ እንዲሰማው ያደርገዋል። ጠንቋዮች የሚያውቁትን ነገር ከየት የሚያገኙት ይመስላችኋል? ከዲያብሎስ እኮ ነው። በእርግጥም አብዛኞቹ ጠንቋዮች በትክክል በአጋንንት የተያዙ ናቸው። 3 መነኮሳት አንድ ነገር ተገልጦላቸው የተገለጠው ነገር ከእግዚአብሔር ነው ወይንስ ከዲያብሎስ እያሉ ይከራከሩ ነበር። በመጨረሻም ወደ ቅዱስ እንጦንስ ሄደው ሊጠይቁት ወሰኑ። ወደ ቅዱስ እንጦንስ ሲሄዱ በመንገድ ላይ ይዘውት ሲሄዱ የነበረ አህያ ሞተባቸው። መንገዳቸውን ቀጥለው ወደ ቅዱስ እንጦንስ ሲደርሱ አህያችሁ መሞቱ በጣም ያሳዝናል አላቸው። እነርሱም ስለ አህያው እንዴት ልታውቅ ቻልክ ሲሉ ጠየቁት። እርሱም ሰይጣን ነገረኝ። እነርሱም ሳንጠይቅ ጥያቄያችን መለስልን አሉት። አንዳንድ ሰዎች መላእክትንና ቅዱሳንን በራእይ ያያሉ። ነገር ግን እንዲህ ያሉትን ራእዮች ከመቀበል በፊት ከፍተኛ ጥንቃቄ ያስፈልጋል።
ምክንያቱም ዲያብሎስ መንፈሳዊ ሕይወታችንን ለማፈራረስ ሲል ሊያስመስል ይችላል። የበረሃ አባቶች ታሪክ ራእይና ህልምን ከእግዚአብሔር መሆኑንና ከሰይጣን መሆኑን ሳይለዩ ስለተቀበሉ ሰዎች በሚናገሩ አስፈሪ ታሪኮች የተሞላ ነው። ከእነዚህ ታሪኮች አንዱ የሄሮን ታሪክ ነው። ይህ መነኩሴ ለ50 ዓመታት በብሕትውና የኖረ ሲሆን ለረጅም ጊዜ ይገለጥለት በነበረ የሐሰት መልአክ እየወደቀ የመጣ ነው። መልአክ ስለተገለጠለት ወደ ቤተክርስቲያን መሄድ አቆመ። ለአበምኔቱ እንዲነግራቸው ሌሎች መነኮሳት የመከሩትንም ምክር አልተቀበለም። በመጨረሻም መልአኩ በዚህ አባት በሕይወት እያለ እንደ ኤልያስ ወደ ሰማይ እንደሚወሰድ ነገረው። ይህ ምስኪን መነኩሴም ወንድሞቹ መነኮሳትን ሊሰናበት ሄደ። ነገሩ ከዲያብሎስ ነው ቢሉትም አልሰማቸው። መልአክ ነኝ ባዩ ይህንን አባት ወደ ተራራ ይዞት ወጣ፣ እንዲዘልም ነገረው። ይህ አባትም በተባለው አምኖ ሲዘል ወድቆ ተከስክሶ ሞተ። አበምኔቱ የመነኩሴ ራሱን እንዳጠፋ በመቁጠር ጸሎተ ፍትሐት እንዲደረግለት እንኳን አልፈቀዱም። ሌላ መልአክ ነኝ ባይ ደግሞ ለሌላ መነኩሴ ለ3 ዓመታት ተገለጠለት። በዚህ መልአከ ብርሃን ይህ አባት የሚኖርባት በዓቱ ታበራ ነበርና ሻማዎችን ማብራት አያስፈልገውም ነበር። ከ3 ዓመታት በኋላ ይህ በራእይ በገነት አይሁዳውያን በአብርሃም እቅፍ ሆነው ክርስቲያኖች ደግሞ በሲኦል ሲሰቃዩ አስመስሎ አሳየው። ይህ መነኩሴ ክርስትናን ትቶ አይሁዳዊ ሆነ። ጥበበኛ የሆኑ መነኮሳትም አሉ። ለአንዱ መነኩሴ ገብርኤል ባይ ጋኔን ከእግዚአብሔር ተልኬ መጣሁ አለው። መነኩሴውም የመጣኸው ወደ ትክክለኛው ባት አይደለም፣ እኔ ገና ራእይ ለማየት የማይገባኝ ኃጢአተኛ ነኝ። ከዚህ ቀጥሎ ያለው መነኩሴ ግን ጻድቅ ሰው ነው። ገብርኤል ነኝ ባዩም እንደ ጢስ ተነነ። ለሌላ አባት ደግሞ ዲያብሎስ ክርስቶስ ነኝ ብሎ ተገለጠለትና የአምልኮ ስግደት እንዲያቀርብለት ነገረው። ይህ አባት ግን እኔ ክርስቶስን በሰማይ እንጂ በምድር ላይ ለማየት አልፈልግም። ይህም ክርስቶስ ነኝ ባይ እንደ ጢስ ተኖ ጠፋ። እነዚህ ነገሮች ከዘመናት በፊት በመነኮሳት ላይ የተፈጸሙ ናቸው። ነገር ግን ዲያብሎስ ዛሬም ይህንኑ ስልት እየተጠቀመና እየተሳካለት ነው። ከዓመታት በፊት ነው አንድ አገልጋይ ወደ ቤተ ክርስቲያን መምጣት እንዳቆመና ለረጅም ጊዜ ሥጋ ወደሙ መቀበል እንደተወ ተረዳው። መጠየቅ እንደሚገባኝ በማመን ወደ እርሱ ሂጄ ምክንያቱን ልጠይቀው ሞከሩ። ቀለል አድርጎ መለሰልኝ። እሁድ አቡነ ቄድሮስ ይገለጡልኛል፣ ሥጋ ወደሙም ያቀብሉኛል። ከሌላ ቦታ የመጣ አንድ አገልጋይ ደግሞ ወደ እኔ መጥቶ ሕሊናውን የሚረብሸው ነገር እንዳለ ነገረኝ። እኔም የንስሐ አባቱ ባለመሆኔ የንስሐ አባቱ እንዲያናግርና እንዲናዘዝ መከርኩት። በማግስቱ ጠዋት መጥቶ ጠራኝና በሕልሙ አቡነ ቄድሮስ መጥተው ተናዘዝ እንዳሉትና ጸሎተ ንስሐ እንዳደረጉለት ነገረኝ። ከዚያም ይህ ይበቃው እንደሆነ ጠየቀኝ። እኔ ግን አሁንም ወደ ንስሐ አባቱ ሂዶ እንዲናዘዝና ስላየው ሕልምም እንዲነግራቸው ነገርኩት። ትክክለኛ ገንዘብ አለ፣ የሐሰት ገንዘብ ደግሞ አለ። እንዲሁም እውነተኛ መገለጥ አለ፣ የሐሰትም መገለጥ አለ። ሕልሞች፣ ራእዮችና መገለጦችን ለማስተናገር ትክክለኛው መንገድ የንስሐ አባትን ማማከር ነው። መንፈሳዊ ሰው ሁል ጊዜ ራሱን ሕልምና ራእይ ለማየት የማይገባው አድርጎ ማየት ይገባዋል። በተለይ ሕልሞች በዲያብሎስ ሙሉ ቁጥጥር ስር ናቸው ማለት ይቀላል። እግዚአብሔር ለአንዳንድ ሰዎች ጋር በሕልም ተናግሯል። ሆኖም እነዚህ በጣት የሚቆጠሩ ሲሆኑ እነርሱ ነቢያትና ቅዱሳን ነበሩ እንጂ እንደኛ ኃጢአተኞች አልነበሩ። ለሕልሞች ይህን ያህል ክብደት መስጠት የለብንም። አንድ ጊዜ ቅዱስ እንጦስ እንዲህ ብሏል፣ በሕልሞች የሚያምን የዲያብሎስ መጫወቻ ነው። 7ኛ የሐሰት ጸጋዎች። ወደ መጨረሻ ዲያብሎስ እንደመፈወስ ያሉ መንፈሳዊ ጸጋዎችን ሊሰጥ ይችላል። ወይም ደግሞ ሰዎችን ጸልይልን እንዲሉህና ችግራቸውን ወዲያው እንዲፈታ ሊያደርግ ይችላል። ለምሳሌ ዲያብሎስ አንድን ሰው ራስ ምታት እንዲያመው ያደርጋል። ከዚያም አንተን ለጸለይለት ራስ ምታቱ እንዲለቀው ያደርጋል።
ወይም ደግሞ አንድ ሰው ችግር እንዲገጥመው ያደርግና አንተ ስትጸልይለት ችግሩ እንዲፈታ ያደርጋል። ለዚህ አይነቱ ማታለያ ምሳሌ የሚሆነን በቅዱስ ጳቁሚስ ሕይወት ላይ ተቀምጦልናል። ከአባ ጳቁሚስ ጋር አብሮ የነበረ የቅዱስ ጵላሞን ረድእ መነኩሴ ነው። የመነኩሴ ቅዱስ ጳቁሚስን ትጋት እንደሚጎድለው ይነግረው ነበር። ይህንንም ለማስረዳት ይህ መነኩሴ በእሳት ፍም ላይ ሳይፈራ ይራመድ ነበር። ቅዱስ ጳቁሚስ ይህንን ለማድረግ ባለመቻሉ ምክንያት ያዝን ነበር። አንድ ቀን ይህ መነኩሴ ወደ አባ ጳቁሚስ መጣና እንዲህ አለው፣ ዛሬ ወደ እሳት ነበልባል ውስጥ ዘላለሁ፣ ምንም ሳልሆን እወጣለሁ። እንዳለውም ይህ መነኩሴ ወደ እሳት ዘሎ ገባ። ነገር ግን በእሳቱ ተቃጥሎ ሞተ። ቅዱስ ጳቁሚስም ባየው ነገር በጣም ደነገጠ። ወደ በረሃም ሄዶ መጸለይም ጀመረ። እግዚአብሔርንም ይህ ነገር ግራ አጋብቶኛል ሲል ጠየቀ። እግዚአብሔር ግን መልአኩን ልኮ እንዲህ ሲል ነገረው፣ ስለ ትሕትና ምክንያት እግዚአብሔር ይህንን መለየት እንድትችል ሰጥቷል። ስለዚህም ዲያብሎስ በዚህ መንገድ አያታልልህ፣ ሌሎችን ለመርዳት የምትችል ትሆናል፣ ብዙ ደቀ መዛሙርትንም ታፈራል። በቴሌቪዥን ጣቢያዎች የሚታዩት ፈዋሾች ጸጋቸውን ከየት የሚያገኙት ይመስሏቸዋል? ከዲያብሎስ እኮ ነው። መጽሐፍ ቅዱስ ዲያብሎስ ሕመምን ሊያመጣ እንደሚችል ይነግረናል። ጌታችን የፈወሳቸው አይነ ስውራን፣ መስማት የተሳናቸው፣ የሚጥላቸውና ሌሎችም በሽታዎች በዲያብሎስ ምክንያት የመጡ ነበሩ። በመጽሐፈ ኢዮብ ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ሰይጣን አንድን ሰው ለተወሰነ ጊዜ አይኑን ሊያሳውረው ይችላል። ከዚያም ፈዋሽ ነኝ ባዩ ሰው እንዲፈውሰው ያደርጋል። ለምንድነው እንዲህ የሚያደርገው? ፈዋሹም ተፈዋሹም እንዲሁም ተመልካቾች በዚህ ሐሰት ተአምር ይታለላሉ።